ጦርነቱ ተቀጣጥሎ ቀጥሏል። በተፈጸመው አደገኛ ጥቃት በርካታ ሰዎች ተገድለዋል። የኢትዮጵያ የፖለቲካ ትኩሳት ዛሬም ተቀጣጥሎ ቀጥሏል። እጅግ ልዩ ሰበር መረጃ ከግንባር ደርሶናል። በዝርዝር እናቀርበዋለን። ተፎካካሪ ፓርቲዎቹ በምክክር ሂደቱ ላይ ተፈጽሟል ያሉትን ጥሰት ኮነኑ። ከምክክር ሂደቱ ሊወጡ እንደሚችሉ አስጠንቅቋል። ልዩ ዘገባ አዘጋጅተናል። ደቡብ አፍሪካ ኢትዮጵያንን ጨምሮ ሌሎች የአፍሪካ መንግስታት በ10 ሺዎች የሚቆጠሩ ዜጎቻቸውን ወደ ሀገራቸው ለመላክ ያወጣችውን ገንዘብ እንዲመልሱ እየጠየቀች ነው። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ብሉ ናይል ግዛት የተሰነዘረበትን ጥቃት መከላከል መቻሉን ገልጿል። በቆይታችን ሰፋ ያለ ዘገባ ይዘናል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓቶቻችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። እስከ ፍጻሜው አብራችሁን ቆዩ። ምርኮኛና ዳንሰኛ አይደለሁም ሲሉ ሌተናል ጀነራል ባጫ ደበሌ ተናገሩ። በኬንያ የኢፌድሪ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ከጋዜጠኛ ኤርሚያስ ለገሰ ጋር ባደረጉት ገጽ ለገጽ ቃለ ምልልስ በስማቸው ዙሪያ ለዓመታት ሲናፈሱ የቆዩ ወሬዎች፣ ውንጀላዎችን አጥብቀው አስተባብለዋል። በተለይም ሻቢያ ማርኮ በሳህል በረሃ ያስደንሳቸው ነበር በሚል ስለ እርሳቸው የሚነገረው ሐሜትን ውድቅ አድርገውታል። ጀነራል ባጫ ዳንሰኛ ነው የሚሉ በሰፊውና የሚሰራጩ ትርክቶች ምንም አይነት ማስረጃ የሌላቸው በሟቹ ደራሲ ተስፋዬ ገብረአብ የተቀናበሩ ምናባዊ ፈጠራ መሆናቸውን ገልጸዋል። ጀነራልነቴን የሰጠኝ ብሔራዊ ቲያትር አይደለም የሜዳ ተጋድሎ እንጂ ያሉት አምባሳደር ጀነራል ባጫ ደበሌ እርሳቸው በምርኮኝነትም ሆነ በዳንሰኝነት የሚወነጅል ወገን ካለ፣ ማረከኝ አካል ካለም ይውጣና ማስረጃ ያቅርብ፣ በአደባባይ ይናገር ሲሉ ጠንካራ ጥሪ አቅርበዋል። ደቡብ አፍሪካ ኢትዮጵያንን ጨምሮ ሌሎች የአፍሪካ መንግስታት በ10 ሺዎች የሚቆጠሩ ዜጎቻቸውን ወደ ሀገራቸው ለመላክ ያወጣችውን ገንዘብ እንዲመልሱ ጠየቀች። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ለማላዊ፣ ለኢትዮጵያ፣ ለናይጄሪያ ካሳ ጥያቄን በጽሁፍ ልኳል ሲሉ ባለስልጣናት ተናግረዋል። ጥያቄው የቀረበው ህገወጥ በሚባለው ስደት ላይ በተነሳ ተቃውሞና ጥቃት ምክንያት ከ80 ሺህ በላይ ስደተኞችን ደቡብ አፍሪካ ካባረረች ወይም እንዲመለሱ ካደረገች በኋላ ነው። የደቡብ አፍሪካ የሀገር ውስጥ ጉዳይ መስሪያ ቤት ኃላፊ ለህግ አውጪዎች በሰጡት ማብራሪያ መሰረትም በደቡብ አፍሪካ ወደ ሀገራቸው ለመመለስ የጠየቁ ስደተኞችን ለማስተናገድና ለማጓጓዝ 18 ሚሊዮን ዶላር የሚጠጋ ገንዘብ አውጥታለች። ኃላፊው ገንዘቡ የወጣው ስደተኞችን ለሚያጓጉዙ አውቶቡሶች፣ ለጊዜያዊ ስደተኛ ማመላለሻ ማዕከላት፣ ለሰራተኞች የትርፍ ሰዓት ስራና ለሌሎች ጉዳዮች መሆናቸውን ተናግረዋል። እነዚህን ወጪዎች ያልተጠበቁና የማይተዉ በማለት ገልጸዋቸዋል። ዜጎች በደቡብ አፍሪካ ውስጥ ጥቃት ተፈጽሞባቸዋል ያሉ አንዳንድ ሀገራት የደቡብ አፍሪካ መንግስት ዜጎቻችንን መጠበቅ አልቻሉም ሲሉ ከሰውም ነበር። ይሁንና ክሱን ውድቅ አድርጋለች። ጋና የደቡብ አፍሪካ ሁኔታ በቅርቡ በአፍሪካ ህብረት ስብሰባ አጀንዳ ውስጥ እንዲካተት ግፊት አድርጋም ነበር። ሆኖም ይህ ሐሳብ በአህጉራዊ አካል ውድቅ ተደርጓል። የደቡብ አፍሪካ መንግስት በቅርቡ ይፋ ባደረገው መረጃ መሰረት በሀገሪቱ ህገወጥ ስደተኞች ላይ ጫና ከበረታ በኋላ 82875 ሰዎች በፈቃደኝነት ወደ ሀገራቸው ተመልሰዋል። ሆኖም ዜጎቻቸው ከደቡብ አፍሪካ የተባረሩባቸው ሀገራት ቁጥሩን ወደ 178000 አካባቢ ያደርሱታል። ህገወጥ ስደትና ተያያዥ ወንጀሎች ላይ የሚካሄደው ዘመቻ እንደሚጠናከር የገለጹት የደቡብ አፍሪካ የህግ አስከባሪዎች ባለስልጣናት ቁጥራቸውን ወደ 60 ሺህ የሚጠጋ ህገወጥ ያሏቸውን ስደተኞች ማሰራቸውን አስታውቀዋል። በወለጋ በታጣቂዎች በተፈጸሙ ጥቃቶች ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ አንገርጉቲን ከተማ አካባቢ ባለፈው ቅዳሜና እሁድ የተከፈተው ጥቃት ያስደነገጣቸው በርካታ ነዋሪዎች ቀያቸውን ለቀው ሸሽተዋል። የአይን እማኞች እንደተናገሩት በአካባቢው የሚንቀሳቀሱ አማጽያን ከተማዋን ለመቆጣጠር በከፈቱት ተኩስ በትንሽ ግምት እስከ 6 የጸጥታ አስከባሪዎች ተገድለዋል፣ ሌሎችም ቆስለዋል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንገርጉቲን ከተማ ነዋሪ የሆኑ አንድ የአይን እማኝ በሰጡት አስተያየትም ባለፈው ሳምንት መጨረሻ ሐምሌ 2 እና ሐምሌ 3 ቀን 2018 በተከሰተው አለመረጋጋት በርካታ የከተማዋና በዙሪያዋ የገጠር ቀበሌ ነዋሪዎች በብርቱ ስጋት ውስጥ ወድቀዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ
ድምጻቸው እንዲቀየር ጠይቀው አስተያየታቸውን እየሰጡ የአይን እማኙ የከተማው ነዋሪ ተኩሱ የተጀመረው ቅዳሜ ሐምሌ 2 አመሻሽ ከ10 ሰዓት እስከ 1 ሰዓት አካባቢ ሲሆን በዚያው ያደረገው ውጥረት እሁድ 3 ሰዓት አካባቢም ከባድ የተኩስ ልውውጥ የከተማዋ መግቢያና መውጫ ኬላዎች ላይ ተከፍቶ እሁድ ጠዋት በስፍራው ከነበሩ የመንግስት የጸጥታ አካላት ጋር ሙሉ ቀን እስኪመሽ ድረስ ሲዋጉ ውለዋል። ከመንግስት የጸጥታ አካላት ብዙ ሰው መስዋዕት ሆነው አማጺ ታጣቂያን ወደ ከተማዋ ሳይገቡ ቀርተዋል። ቅዳሜ ማታ ብቻ ወደ 6 ሰዎች የሞቱ ሲሆን እሁድ ወደ 7 ሰው መሞቱን ተመልክተናልም ብለዋል። ከዚህ የተነሳም በርካታ የአካባቢው ነዋሪዎች ስጋት ገብቷቸው ተፈናቅለዋል። ወደ ነቀም ተሸሹትም ብዙዎች ናቸው ሲሉ ሐሳባቸውን ገልጸዋል። እናት ፓርቲ የሀገራዊ ምክክር ጉባኤው የገዢው ፓርቲን ፍላጎት ለማስፈጸም ያለመ እንቅስቃሴ እየተደረገበት ነው ሲል ከሰሰ። ፓርቲው ጉባኤው ኢትዮጵያን ለማጽናት ሳይሆን ዋና መገለጫዎቹን ለድርድር ያቀረበ መድረክ ሆኗል በማለትም ተቃውሟል። በምክክሩ ላይ አብላጫ ቁጥር የያዙት የገዢው ፓርቲ አባላትና ደጋፊዎች ናቸው ያለው ፓርቲው ሂደቱ ቀድሞ የተወሰነ ውሳኔን በሀገራዊ ምክክር ስም ቅቡልነት እንዲኖረው የማድረግ ስራ ነው በማለት አጣጥሎታል። አብን በበኩሉ በምክክር ጉባኤው በታዩ ግድፈቶች ላይ ሀገራዊ ምክክር ኮሚሽኑ አፋጣኝ ማስተካከያ ካላደረገ ራሱን ከጉባኤው እንደሚያገልም አስጠንቅቋል። አብን ጉባኤው ከተጀመረ በኋላም አዳዲስ ተመካካሪዎች ግልጽ ባልሆነ መንገድ መጨመራቸው የገዢው ፓርቲ አመራሮች በተለያዩ የሥራ ቡድኖች የገቡ ጫና መፍጠራቸውንና አመካካሪ ባለሙያዎች ገለልተኛነት ማጣቱ ሂደቱ አደጋ ላይ ጥሎታል በማለት ስጋቱን በመግለጽ ለኮሚሽኑ በጻፈው ደብዳቤ ገልጿል። ፓርቲው የአዲስ አበባ አጀንዳ ሀገራዊ ውጥረት ሊፈጥር ይችላል በማለት ከምክክሩ እንዲሰረዝ አዲስ ተሳታፊዎች ማስገባት በአፋጣኝ እንዲቆም በጉባኤው ሂደት ላይ ገለልተኛ ኦዲት እንዲደረግና ገለልተኛ የቅሬታ ሰሚ አካል እንዲቋቋም ጠይቋል። በኢትዮጵያ የወባ ትንኝ ተዋሲ ላይ የሚታየው የዘረመል ለውጥ በነባሮቹም ሆነ በአዳዲሶቹ የወባ መድኃኒቶች ውጤታማነት ላይ ስጋት መደቀኑን የለንደን የወባ በሽታ ተመራማሪዎች ገለጡ። ተመራማሪዎቹ በኢትዮጵያ ባካሄዱት ጥናት የወባ በሽታ አምጪ ተዋሲያን በስራ ላይ ያለውን አርቲሜሲኒንን ጨምሮ የተለያዩ መድኃኒቶችን ከመቋቋም ጋር የተያያዙ የዘረመል ለውጥ እንዳሳዩ ገልጸዋል። ከቫይረስ እስከ ፋልሲሊየም ዝርያዎች በጣምራ በሚገኙበት በርካታ አካባቢዎች ለአንዱ የወባ ዝርያ የሚውለው መድኃኒት ሌላኛው ዝርያ መድኃኒት የመቋቋም አቅም እንዳዳበረም ተናግረዋል። የወባ መድኃኒቱን የመቋቋም አቅም እንዴት እንደሚፈጠር ተከታታይ ክትትል ማድረግ አስፈላጊ መሆኑን ተመራማሪዎቹ አስምረውበታል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ብሉ ናይል ግዛት ላይ የተሰነዘረበትን ጥቃት መከላከል መቻሉን ገለጸ። የሱዳን ጦር ኃይሎች ከኢትዮጵያ ጋር በሚዋሰኑበት ብሉ ናይል ግዛት በቀይሳን ከተማ በፈጥኖ ደራሽ ኃይሉና አጋር በሆኑ የሱዳን ሕዝብ ነጻነት ንቅናቄ የተሰነዘረበትን ጥቃት በትላንትናው ዕለት መከላከል ተችሏል ሲል የክልሉ ባለስልጣናት አስታውቀዋል። የቀይሳን ጠቅላይ ግዛት አስተዳደር ባወጣው መግለጫ ላይ እንዳመላከተው የተዘነዘረው ጥቃት በተለይም በመኸር ወቅት የእርሻ ስራ ላይ በሚገኙ ንጹሃን አርሶ አደሮች ላይ ያነጣጠረ ነው ብሎታል። አስተዳደሩ ይህንን ድርጊት ሙሉ በሙሉ የጦር ወንጀል ሲል የፈረጀው ሲሆን ይህንን ወንጀል ጥቃት እናወግዛለን በማለት ጥቃቱ የዜጎችን ዕለታዊ ኑሮና ደህንነት፣ የአካባቢውን መረጋጋት ለማናጋት የተደረገ የወንጀል ሙከራ ነው በማለት አጥብቆ አውግዞታል። በጥቃቱ የተመዘገበው የሰውም ይሁን የንብረት ጉዳት ስለመኖሩ እስካሁን ይፋ የተደረገ መረጃ የሌለ ሲሆን በፈጥኖ ድራሽ ኃይሉ በኩልም ቢሆን ስለ ሁኔታው የተሰጠ ይፋዊ አስተያየት የለም። የሱዳን ጦር ባለፈው ወር በዚሁ በቀይሳን ጠቅላይ ግዛት ስር በሚገኙ ዲምሳዳና ራያ በተባሉ አካባቢዎች ላይ በተመሳሳይ መልኩ የተሰነዘሩ ጥቃቶችን መከላከል መቻሉን አስታውቋል። ብሉ ናይል ግዛት ውስጥ የሱዳን ብሔራዊ የጦር ሰፈር ቦታዎችን ተቆጣጥሮ የሚገኝ ሲሆን የሱዳን ሕዝብ ነጻነት ንቅናቄ እንደ አውሮፓውያን ዘመን አቆጣጠር ከ2011 ጀምሮ በደቡብ
ኮርዶፋን በብሉ ናይል ክልሎች ራስን በራስ የማስተዳደር መብት ለማስከበር ከመንግስት ኃይሎች ጋር ሲዋጋ የቆየ ቡድን መሆኑ ይታወሳል። እንደ አውሮፓውያን ዘመን አቆጣጠር ከ2023 ጀምሮ የተቀሰቀሰው አጥፊው የሱዳን የእርስ በርስ ጦርነት ፈጥኖ ደራሽ ኃይሉ ወደ ሀገሪቱ መደበኛ ወታደራዊ አወቃቀር ውስጥ የመቀላቀል ሂደት ላይ በተፈጠረ አለመግባባት ምክንያት በሱዳን ብሔራዊ ጦርና በፈጥኖ ደራሹ መካከል የተጀመረ ነው። በመጨረሻም የዕለቱን የውጭ ሀገር ገንዘቦች ዕለታዊ ምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ6 ሳንቲም፣ ድርሃም 46 ብር ከ7 ሳንቲም፣ ሪያል 45 ብር ከ1 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 154 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ2 ሳንቲም፣ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም እየተመነዘረ ነው።